በእንግሊዝ የካራቦ ካፕ የፍጻሜ ጨዋታ አርሰናል ከማንቸስተር ሲቲ ጋር ጨዋታውን ያከናውናል። እጅግ መሰረታዊ እንዲሁም አስፈላጊ ከሆኑ የጨዋታ መርሃ ግብሮች መካከል ብዙዎች እንደሚሉትም ጭምር በዚህ ውድድር ዓመት የእንግሊዝ ቀጣዮቹን ዋንጫዎችንም ጭምር የሚጠቁም የጨዋታ መርሃ ግብር የሚከናወንበት ምሽት እንደሚሆን የሚጠበቅ የጨዋታ መርሃ ግብር እንደሆነ በርካቶች እያነሱት ይገኛሉ። በዌምብሌ አርሰናል ከማንቸስተር ሲቲ በሚያከናውኑት ጨዋታ ሁለት በጣም ቁልፍ የሚባሉ የወቅቱ እንግሊዝ ፕሪሚየር ሊግ አንደኛና ሁለተኛ ደረጃ ላይ የሚገኙ ክለቦች የሚያከናውኑት ጨዋታ እንደመሆኑ መጠን በብዙ መልኩ የሚጠበቅ የጨዋታ መርሃ ግብር ሁለቱ ክለቦች ያከናውናሉ። ታዲያ ከዚህ ጨዋታ በፊት በርከት ያሉ ሀሳቦች እየተነሱ ይገኛሉ። በአሰልጣኝ ሚኬል አርቴታ በኩል ከወደ አርሰናል በኩል ምን አዳዲስ ነገሮች አሉ? በተለይም ደግሞ በቡድኑ በጉዳት የሚገኙ ተጫዋቾች የፊታችን እሁድ በሚከናወኑ የጨዋታ መርሃ ግብር ላይ ይሰለፋሉ አይሰለፉም የሚል ጥያቄ ቀርቦላቸው ነበር። ዛሬ ምናልባትም በጋዜጣዊ መግለጫ በሰጡት ቆይታ ላይ እሳቸውም ምንድን ያሉት ተጨማሪ አንድ የልምምድ ወቅት ይቀረናል ዕለተ ቅዳሜ ማለት ነው። በዚህ ምክንያት ምናልባትም አሁን ባለ ሁኔታ የጁሪየን ቲምበር እና የማርቲን ኦዴጋርድ ወደ ልምምድ የመመለሱ ጉዳይ ላይ እርግጠኛ መሆን እንደማይቻልና ምናልባትም እስከዛ ሰዓት ድረስ የመጨረሻውን ልምምድ እንደሚጠብቁም ጭምር ነው ጠቆም ያደረጉት። ሁለቱ ተጫዋቾች ወደ ሜዳ የማይመለሱባቸው አማራጮች መኖራቸውም ጭምር ነው የተገለጸው። ከዚያ ባሻገር ያው የፍጻሜ ጨዋታዎች ቡድኖች ያከናውኑ በቡድናቸው ውስጥ 20 ተጫዋቾችን ነው እንግዲህ ፒክ የሚያደርጉት አሊያም የሚመርጡት ማለት ነው ለዚህኛው የፍጻሜ መርሃ ግብር። በጣም ከባድ እንደሆነ ግን እሳቸውም ተናግሯል። በውድድሩ ስንመጣ በርካታ ተጫዋቾች ናቸው በውድድሩ ላይ ተሳትፎ ማድረግ የቻሉት። አሁን ባለ ሁኔታ ግን ሁሉም ተጫዋች እዛ ቦታ ላይ መጫወት ይፈልጋል። ግን ምን ያህል ዲፊከልት እንደሆነ አስቸጋሪ እንደሆነም ጭምር እሳቸው ገልጸዋል። ስቲል የመጨረሻውን ልምምድ ወቅት እንደሚጠብቁም ጭምር ጠቁሟል። በዚህኛው የመጨረሻው የሰበሰባቸው 20 የምንላቸውን ስኳዶችን ሊስታውት አድርጎ ከማሳወቅ አንጻር በጣም ከባድ መሆኑንም ጭምር ጠቆም አድርገው ነው ያለፉት። ከዛ ባለፈ ኬፓ አሪዛባላጋ እንግዲህ በዚህኛው ጨዋታ ላይ በቋሚነት ይጀምራሉ የሚል ጥያቄ ቀርቦላቸው ነበር። ነገር ግን እሱንም በተመለከተ እሱም በነገ ዕለት ወይንም ዛሬ ቅዳሜ ማለት ነው ይፋ እንደሚያደርጉም ጭምር ነው ጠቁም አድርገው ያለፉት። ከዛ ባለፈ ግን በጨዋታው ላይ ምናልባትም የሚሰለፈበት አማራጭ ሊኖር እንደሚችል ይጠበቃል። ግን ዳቪድ ራያን ምናልባትም ይህንን ለዋንጫ በሚደረገው ፉክክር ላይ እሱን ቀዳሚ የማድረግ እድል እንደሚኖር ነው እውነት ለመናገር ማንሳት የምንችለው። ምክንያቱም የወቅቱ እንግሊዝ ፕሪሚየር ሊግ ምርጡ የግብ ጠባቂነት ሚናን እየተወጣ የሚገኝ ተጫዋች ማን ነው ብለን ካለ ልናነሳ የምንችለው ዳቪድ ራያ ነው እና እሱን የሚያነሱበት አማራጭ አለ ብሎ ማንሳት የሚቻልም። ከዚያ ባሻገር ግን ከፔፕ ጓርዲዮላ ጋር ስላላቸው ጉዳይም ጭምር አንስተዋል። ምናልባትም በቅርብ ጊዜ ከፔፕ ጓርዲዮላ ጋር አውርተ ነበር አይኖ በዚህ ሳምንት አላወራንም የሚል ምናልባትም የፊታችን እሁድ ይህንን እንደሚያደርጉም ጭምር ነው የተናገሩት። ከዚያ ባለፈ ግን በራሱ በእግር ኳስ በተለይ የኮቺንግ ካሪየሩ ላይ ትልቁን አስተዋጽኦ ያበረከተለት ሰው እንደመሆኑ መጠን ስቲል ለፔፕ ጓርዲዮላ ያለውን አክብሮት አሰልጣኝ ሚኬል አርቴታ ሀሳቡን ማጋራቱን ነው እንግዲህ እየተመለከትን የምንገኘው። ወደ ዌምብሌ እንግዲህ እስካሁን ድረስ ከመጣ በኋላ አንድ ዋንጫ ነው አሰልጣኝ ሚኬል አርቴታ ያለው። ይሄኛው ዋንጫ ሁለተኛ ዋንጫውን ማሸነፍ የሚችልበት እድል የሚሰጠው የጨዋታ መርሃ ግብር እንደሚሆንም ጭምር የሚጠበቅበት ውጤት ነው። ከዛ ባለፈ ይሄ በቅርብ ጊዜያቶች ውስጥ አሰልጣኝ ሚኬል አርቴታ ጋር አንድ እየተመለከትናቸው ያሉ ነገሮች አሉ። ቦዲ ላንጌጁ በጣም ነርቨስ የሆነ አሰልጣኝ በደንብ ሪአክት የሚያደርግ አይነት መሆኑን የተመለከትንበት ነበርና ከዚህ ጋር በተያዘ አይደለሁም ብለዋል። ነገር ግን አሁን በቡድን ውስጥ እየተመለከትናቸው ያሉት ውጤቶች በጣም ጥሩ መሆናቸው ደስተኛ መሆኑ አሰልጣኝ ሚኬል አርቴታ እንዲህ አይነት ሪያክሽኖችን እንዲያሳይ ምክንያት እንደሆኑት ጭምር እየተናገረው የሚገኘው። ነገር ግን በቡድኑ በኩል የተነሱ የሚገኙ ጉዳዮች በአብዛኛው ጥሩ ስለመሆናቸውም ጭምር ነው አሰልጣኝ ሚኬል አርቴታ
ይፋ እያደረገ የሚገኘው። ነገር ግን ወደዚህ ጨዋታ ስንመጣ በጣም ወሳኝ ከሚባሉ የእንግሊዝ የካራቦ ካፕ የፍጻሜ መርሃ ግብሮች መካከል አንዱን የሚያከናወንበትን የጨዋታን ሂደትን ነው እንግዲህ የምንመለከተው። ምናልባት በፔፕ ጓርዲዮላ በኩል እንደተረጋገጠው ጄምስ ትራፎርድ በጨዋታው ላይ በቋሚነት እንደሚጀምርም ጭምር ተነግሯል። እንግዲህ በዚህኛው የፍጻሜ መርሃ ግብር ላይ ይሄ አንዱ የሚጠበቀው ጉዳይ ነው። ከዛ ባለፈ በሁለቱ ክለቦች መካከል ደግሞ በጣም የሚጠበቅ የጨዋታ መርሃ ግብርን እንግዲህ የሚያከናውኑበት ምሽት እንደሆነም በደንብ ማንሳት የምንችል ይመስለኛል። አሁን ባለበት ነባራዊ ሁኔታ ለሁለቱም ክለቦች ቢግ ሞመንት ነው፣ ምንም ጥያቄ የለውም። ራሱ ፔፕ ጓርዲዮላም ጭምር እንደተናገረው በተለይ ከዚህ በኋላ በሚኖሩ የጨዋታ መርሃ ግብሮች ላይ ክለቦች አሁን ያሉበትን ወቅታዊ ፐርፎርማንስንም ጭምር በትክክል ዲፋይን የሚያደርግ ለሚቀጥሉት የጨዋታ መርሃ ግብሮች ክለቦች እንዴት መዘጋጀት እንዳለባቸው በስነ ልቦና ረገድም ጭምር ዝግጁ መሆናቸውን የሚያሳይ ዓለም የሚጠቁም የጨዋታ መርሃ ግብር እንደሚሆን የሚያስመለክተን የጨዋታ ሂደት በሁለቱ ክለቦች መካከል የሚከናወነውን የጨዋታ መርሃ ግብር የምናይበት ምሽት እንደሆነም ጭምር ከወዲሁ ማንሳት የሚቻልበትን የጨዋታ መርሃ ግብር ያከናውናሉ። ምን እንጠበቅ በጨዋታው ላይ የሚለው ጉዳይ የሚጠበቅ ነው። ምናልባትም ቀደም ሲል እንዳነሳ ነው በአርሰናል በኩል ቤስት ኢለቨኑን ይዞ የሚገባበት የጨዋታ መርሃ ግብር ነው የሚሆነው። አክቹዋሊ በተመሳሳይ በማንቸስተር ሲቲ በኩልም የምንጠብቀው ይህንኑ ነው። ግን ሲዝኑን ዲፋይን የሚያደርግ የጨዋታ መርሃ ግብር ሊሆን ይችላል በጥቂቱም ቢሆን። ያ ማለት ምናልባትም አርሰናል ለምሳሌ ይህንን ዋንጫ ሉዝ ያደረገ ማለት የእንግሊዝ ፕሪሚየር ሊግን አጣ ማለት አይደለም። ምናልባትም ይህንን ጨዋታ ተሸነፈ ማለት ቀጣይ የአውሮፓ ቻምፒየንስ ሊግ ነጥቦችን ጥሏል ማለት የማይቻልበት አይነት ሌቭል ላይ እንገኛለን። ወሳኝ የሚባል የጨዋታ መርሃ ግብርን ነው ሁለቱ ክለቦች የሚያከናውኑት በዚህኛው ሳምንት የጨዋታ ሂደት። ነገር ግን ለሚቀጥሉት የጨዋታ መርሃ ግብሮቻቸውም ጭምር የሆነ ፍንጭ የሚሰጥ የጨዋታ ሂደት እንደሆነም ጭምር ከወዲሁ ማንሳት የምንችልበትን አይነት ጎል የሚያስመለክተን የጨዋታ መርሃ ግብር እንደሆነ ከወዲሁ መጥቀስ የሚቻል ይመስላል። በቅርብ ዓመታት አርሰናል ከማንቸስተር ሲቲ ጋር ባከናወኗቸው የጨዋታ መርሃ ግብሮች በአብዛኛው የአቻ ውጤቶች እንዲሁ ደግሞ የማንቸስተር ሲቲ የበላይነት የተወሰደባቸውም አሉ። ለምሳሌ የመጨረሻው ጨዋታ ወደኋላ መለስ ስንል በሁለቱ ክለቦች መካከል በተከናወኑ መርሃ ግብሮች 1-1 የተጠናቀቀው ነበር። ፌብሩዋሪ 2025 ላይ የተከናወነው ጨዋታ አርሰናል 5-1 ነበር ያሸነፈው። ከዛ 2-1፣ ከዛ 0-0፣ ከዛ አርሰናል 1-0፣ ከዛ 1-1 የተጠናቀቀው የጨዋታ መርሃ ግብሮችን የተመለከትንባቸው እንደነበሩም ጭምር የምናይበት ነው። ሌላ ምዕራፍ በሁለቱ ክለቦች መካከል የሚከናወንበትን የጨዋታ ሂደትን የምናይበት የጨዋታ መርሃ ግብር እንደሆነም ጭምር ከወዲሁ መጥቀስ የሚቻለውን ጨዋታ የሚያሳዩን ሁለት በጣም ቁልፍ የሚባሉ ክለቦች የሚያደርጉት የሊግ መርሃ ግብር ይሆናል ማለት ነው። በሁለቱ ክለቦች መካከል የሚደረገው የጨዋታ ሂደት ላይ በደንብ መነቃቃቶች የሚኖሩ ናቸው። ስቲል አርሰናል በእንግሊዝ ፕሪሚየር ሊግ እንዲሁም በአውሮፓ ቻምፒየንስ ሊግ በቅርብ ሳምንታት ያከናወናቸው የጨዋታ መርሃ ግብሮች ለእንዲህ አይነት ለፍጻሜ መርሃ ግብሮች የተነቃቃ ስሜት ከማንቸስተር ሲቲም ጭምር የተሻለ ቡድን እንደሆነ የሚያሳይ ነው። ምክንያቱም ሲቲ በደርሶ መልስ በማድሪድ ሽንፈትን አስተናግዶ ከውድድሩ ተሰናብቶ ነው የመጣው። አይዶኖ ብቸኛው ተስፋው ሊሆን የሚችል አይነት ቶርናመንት ሊሆን ይችላል። አክቹዋሊ በአራቱም ቶርናመንቶች ላይ ነበር በአውሮፓ ቻምፒየንስ ሊግ በማንቸስተር ሲቲ እስከሚሰናበት ድረስ። አሁን ግን ከቻምፒየንስ ሊግ ከወጣ በኋላ በእንግሊዝ ፕሪሚየር ሊግ በካራቦ ካፕ እና በኤፍኤ ካፕ የሚፎካከር ቡድን ነው። እንግሊዝ ፕሪሚየር ሊጉም የመሳካት እድሉ ምናልባት በጣም ወርዷል። በጣም ሬር ነው ማለት ይቻላል። ያንን የሚሰካበት እድል የለም። ብቸኛው በሲዝኑ ተስፋው የኤፍኤ ካፕ መርሃ ግብርና በተመሳሳይ ካራቦ ካፕ መርሃ ግብር እንደመሆኑ መጠን የሚጠበቅበትን አይነት ይመስላል። እንዲሁም ጂሚ ካራገር አንድ በጣም አስደናቂ አርቲክል አስነበቡናል። የአርሰናል አሁን የማይቻል የሚመስለውን ነገር አድርጎ አስችሎ የማይቻል የሚመስለውን ነገር አሳክቶ ብዙዎቹን የሚባሉትን ሰዎች ኒውትራል የሚባሉ ደጋፊዎችን ገለልተኛ የሆኑ የእግር ኳስ ተመልካቾችንም ጭምር ኢንስፓየር እያደረገ የሚገኝ እያነሳሳ የሚገኝ እየሳበ የሚገኝ የትኩረት ማዕከል እየሆነ የሚገኝ ቡድን መሆኑን እያስመለከተን እንደሆነም ጭምር የሚጠቁም አንድ ቆንጆ ጽሁፍ ይዞ ወጥቶ የተመለከተን ነበርና ወሳኝ የሚባል የጨዋታ መርሃ ግብር በሁለቱ ክለቦች መካከል በሚከናወንበት የእንግሊዝ የካራቦ ካፕ የፍጻሜ መርሃ ግብር ላይ የምናየውን ጨዋታ እንዴት ባለ መልኩ ሁለቱ ክለቦች
ያጠናቅቁታል የሚለው ጉዳይ በጣም ከሚጠበቁ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳውን ጨዋታ ሁለቱ ክለቦች ያስመለክቱናል ማለት ነው። በዚህኛው የጨዋታ መርሃ ግብር ላይ ምን አይነት ውጤት ያስመዘግባሉ እነዚህ ሁለቱ ክለቦች የሚለው ጉዳይ በጣም ከሚጠበቁትና ብዙዎቻችን ልናያቸው ከምንጓጓላቸው የጨዋታ መርሃ ግብሮች መካከል ከሚነሱት መካከልም ጭምር የሚነሳ መሆኑን ልንዘነጋው የማይገባ የጨዋታ መርሃ ግብር የሚያሳዩበት ምሽት በዚህኛው ሳምንት ላይ ከምንመለከታቸው ውስጥ በቀዳሚነት የሚጠበቅ ነው። ብዙ ትርጉም የሚኖረውን ጨዋታ ነው። በነገራችን ላይ በሁለቱ ክለቦች መካከል የሚያከናውኑትን ጨዋታ የምናየው ይሄ ማለት ለምሳሌ ለአርሰናል ሲዝኑን በጣም የለፋበት የውድድር ዓመት እንደሆነ በደንብ መመስከር የምንችል ይመስለኛል። በብዙ መልኩ የውድድር ዓመቱን ስኬታማ ለመሆን በጣም እየጣረበት የሚገኝ የጨዋታ መርሃ ግብር እያንዳንዱን ጨዋታ በማሸነፍ እዚህ ደረጃ ላይ ለመድረስ ምን ያህል ዋጋ ከፍሎ እንደነበርም ጭምር የተመለከትንበት የውድድር ዓመትን ያሳለፈበት የጨዋታ መርሃ ግብር እንደሆነ በተደጋጋሚ የተመለከትንባቸው ሲዝኖች እንደሆኑም ጭምር የሚታወቀውን የጨዋታ መርሃ ግብር ሁለቱ ክለቦች ባከናወኗቸው የጨዋታ ሂደቶች ላይ የተመለከትንበት እንደነበር በደንብ የምናነሳው ነው። አሁን ባለው ነባራዊ ሁኔታ ግን ሁለቱ ክለቦች ያከናወኑት ጨዋታ በጣም ወሳኝና የሚያከናውኑት ጨዋታ በጣም ወሳኝና አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል በቀዳሚነት የሚነሳ ብዙ ትርጉም የሚኖረው የጨዋታ መርሃ ግብርንም ጭምር የሚያሳየን መሆኑን ልንዘነጋቸው ከማይገቡ የእንግሊዝ የካራቦ ካፕ የፍጻሜ መርሃ ግብሮች መካከል የሚጠበቅ ነው። ምናልባት ቅድም ያነሳናቸው የማርቲን ኦዴጋርድ እና የጁሪየን ቲምበር የመሰለፍ ያለመሰለፍ ጉዳይ ካልሆነ በቀር በቡድኑ በኩል አብዛኞቹ ነገሮች ፖዚቲቭ ናቸው። አሁን ባለው ነባራዊ ሁኔታ ያንን የምናይበት ምሽት በሰፊ እንደሚኖርም ጭምር የሚጠበቅበት ነው። ከዚያ ባሻገር ግን የሚጠበቅ ነው። እንዲሁ ደግሞ የአርሰናሉ ቼርማኑ ምናልባት አሁን ጆሽ ክሬንኬ በረራ ያከናውናሉ። እንግዲህ ወደ እንግሊዝ ይመጣሉ ተብሎ ይጠበቃል። በጣም ወሳኝ የሚባለውን መርሃ ግብርን ነው እንግዲህ በካራቦ ካፕ የፍጻሜ መርሃ ግብር ላይ ቡድናቸው የሚያከናውነው። አርሰናል የመጀመሪያውን ትሮፊ ማሳካት የሚችልበትን የውድድር መርሃ ግብር የሚያከናውንበት አጋጣሚ ሊሆን ይችላል ከረጅም ጊዜ በኋላ። ይሄ ቡድን በእንዲህ አይነት ቁልፍ በሚባሉ መርሃ ግብሮች ላይ እንድንመለከተው በሚያስችል ወቅት ላይ እንዲህ አይነት ባለቤቶቹም ጭምር በጨዋታው መርሃ ግብር ላይ እንዲሳተፉም ጭምር የሚያስገድድ እንደሆነም ጭምር ከወዲሁ መጥቀስ የሚቻልበትን አይነት ነገሮች የሚጠቁመንን የጨዋታ መርሃ ግብር የምናይበት ምሽት እንደሚሆንም ኤክስፔክት ይደረጋል። አርሰናል ከማንቸስተር ሲቲ ጋር በካራቦ ካፕ የፍጻሜ መርሃ ግብር ውጤቱ ምን ሊሆን ይችላል? አርሰናል ቀዳሚውን ትኩረት የሚስበው ቡድን ነው። አሁንም በደንብ መናገር የሚቻለው በወቅታዊ ብቃት ከወቅታዊ ብቃት ባሻገር እንዲሁ ደግሞ በካራቦ ካፕ የመጣባቸው ጉዞዎችም ጭምር ያንን ፕሩቭ የሚያደርግ ይመስላል አርሰናልን በተመለከተ እና በጣም ወሳኝ የሚባለውን የጨዋታ መርሃ ግብር ሁለቱ ክለቦች የሚያከናውኑት የጨዋታ ሂደት በጣም የሚጠበቅ መሆኑንም ጭምር የምናይበት ምሽት የሚያሳልፉበት የጨዋታ ሂደት ሊሆን እንደሚችልም ጭምር ይጠበቃል። በአውሮፓ ሞስት ክሊንሺት ያስመዘገቡ ግብ ጠባቂዎችን ስናይ ዳቪድ ራያ ከፊት የሚቀመጠው ነው። ከእንደነ ያን ሶመር፣ ዣን ቡትሽ፣ ኢቫን ፕሮቭዴል እንዲሁ ደግሞ ማይል ሴቪሊየር በጨዋታው ላይ በቀዳሚነት የሚሰለፍበት እድል ስቲል በጣም ሰፊ እንደሆነም ጭምር የተመለከተን ነውና አርሰናል በፍጻሜው መርሃ ግብር ውጤት የሚያስመዘግበባቸው አማራጮች ሰፊ ሆነው ገና ከአሁኑ የተነሱ ነው የሚገኙት። ነገር ግን የፍጻሜ ጨዋታ ራሱን ችሎ በ90 ደቂቃዎች ውስጥ ስለሆነ የሚወሰነው ምን ሊፈጠር እንደሚችል መናገር ሙሉ ለሙሉ 100% እርግጠኛ ሆኖ መናገር አይቻልም። በጣም ግን መሰረታዊና አስፈላጊ ከሚባሉ የጨዋታ መርሃ ግብሮች መካከል በትልቁ የሚነሳበት ምሽት ነው። ኤዜ ወደ በጣም አስደናቂ ወደሚባል ፎርም እየመጣ ነው የሚገኘው። ሳካ ወጣ ገባ አይነት ሲዝን ነው ያሳለፈው የሚገኘው። ዮኬሬሽ ወደ ጎል ተመልሶ ነው ወደዚህ ጨዋታ የሚመጣው። ዴክላን ራይስ ጎል አስቆጥሮ ነው ወደዚህ ጨዋታ የሚመጣው። አርሰናል አሁን ያለበት ሞመንተም በጣም ጥሩ የሚባል እና በቡድኑ በኩል መነቃቃትን ጭምር የሚያሳይ እንደሆነ የተመለከተ ነው። ምን ያሳዩናል በፍጻሜው መርሃ ግብር በጣም የሚጠበቅ ነው።